ሰላም ውድ ዩቲዩብ ቻናል ተከታዮቼ እንድትቆያችሁ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በየጊዜው የተለያዩ ኤርድሮፖች መረጃ ለእናንተ እንደማድረስላችሁ ሁሉ ዛሬም በጣም ወሳኝ በሆኑ በሁለት ኤርድሮፖች መረጃ ይዤላችሁ ወደ እናንተ መጥቻለሁ። እስከ መጨረሻው ይህን ቪዲዮ መከታተላችሁ እንዳትረሱ። ዛሬ አንደኛው ሊስት የሚደረግ ሲሆን ሁለተኛው ደግሞ 100,000 ዩኤስዲቲ እና እንደዚሁም ተጨማሪ ቶክን የሚያስገኝ ኤርድሮፕ ሲሆን እነዚህን ሁለቱን መረጃዎችን ለእናንተ አደርስላችኋለሁ። ይህንን ቪዲዮ ሁላችሁም ላይክ በማድረግ እንድትጀምሩ የእናንተ ላይክ ስለሚጠቅመኝ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። እንደዚሁም ደግሞ የተለያዩ ምርጥ ኤርድሮፖችን መስራት የምትፈልጉ ካላችሁ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ፣ ገብታችሁ ማግኘት ትችላላችሁ። ከዚህ ቪዲዮ ስር ሞር የምትላለች እሷን ስትነኩ ወደ ታች ሞር እያላችሁ ተጨማሪ ሊንኮችን ማግኘት ትችላላችሁ። የቴሌግራም ሊንክ አለ፣ ገብታችሁ ጆይን ማድረጋችሁን እንዳትረሱ። የዛሬው አንደኛ የማደርገው ማሪና ፕሮቶኮል ሲሆን ማሪና ፕሮቶኮል ደግሞ ዛሬ ያመጣው አፕዴት ሁለት ተጨማሪ ሽልማቶችን የሚያስገኝ ነው። ይህም ምንድነው? በጣም ቀላል አይነት አሰራር አለው። ነገር ግን እናንተ በየቀኑ ገብታችሁ ቼክ እንድታደርጉ በማለት ነው ይህንን ያደረጉት። 100,000 ዩኤስዲቲ የሚያስገኝ አንደኛው ነው። ሁለተኛው ደግሞ 5 ፒባይ የሚባለውን ቶከን የሚያስገኝ ነው። እኔ አሁን አግኝቼበታለሁ፣ 5 አግኝቻለሁ። እንዴት እንደምታደርጉ በጣም በፍጥነት ቶሎ ለማሳየት ፈልጋለሁ። ምናልባት ደቂቃ ከሄደ እስከ መጨረሻው ማየታችሁን እንዳትረሱ፣ በጣም ስለሚጠቅማችሁ። ዲስኮርድ ላይ ገብታችሁ እዚህ ጋር ከላይ እንደምትመለከቱት ቬሪፋይድ እንደ ጌት 5 ፒባይ የሚል አለ። 5 ባይ ሆልድ ቬሪፋይ የሚል አለ። ዲስኮርድ ላይ ቬሪፋይድ ማድረግ አለባችሁ። እሷ ላይ ከገባችሁ በኋላ ከዛም በኋላ እንደዚህ ታደርጋላችሁ። ከነሱ ጋር ኢንቫይት ካደረጋችሁ በኋላ ዲስኮርድ ላይ ትገባላችሁ። ዲስኮርድ ላይ ከገባችሁ በኋላ እንደዚህ ይመጣላችኋል። ቀጥታ እንትን ካደረጋችሁ በኋላ የእናንተ እንደዚህ ሳይሆን ቀጥታ እንደዚህ ባለው መልክ ይመጣል። ከዛም በኋላ እዚህ ጋር ሆልደር ቬሪፋይ የምትላለች እሷን ነክታችሁ ወደ ውስጥ ትገባላችሁ። የኔ እንደዚህ ሆኗል። እዚህ ጋር ቬሪፋይድ ኦቲፒ የምትላለች እሷን ነክታችሁ ሁለት ነገሮችን እንድታሟሉ ይጠይቃችኋል። አንደኛው ኢንተር ዩር ኒክኔም ሲሆን ሁለተኛው ደግሞ ኢንተር ዩር ኦቲፒ ኮድ ይላል። እነዚህ ሁለቱንም እዚሁ ላይ ታገኛላችሁ። ወደ አፑ ከተመለሳችሁ በኋላ ከላይ ዩር ኒክኔም የምትላለች እችኛዋ የእናንተ ኒክኔማችሁ ፕሮፋይላችሁ ጎን ላይ የምትቀመጥ ነች። የኔ ተኬ 33 የምትል ነች። እና እንደዚሁም ደግሞ ኦቲፒ ደግሞ እዚህ ጋር ፕሮፋይል ላይ ገብታችሁ ፕሮፋይላችሁ ውስጥ ከገባችሁ በኋላ ከላይ ኦቲፒ የምትላለች እችኛዋ እንትን ጥቁሯ ውስጥ ያለች እሷን ነክታችሁ ከገባችሁ በኋላ ጌት ኦቲፒ ቬሪፊኬሽን ኮድ የሚል አለ። እሷን ትነካላችሁ። ከነካችሁ በኋላ 3 ደቂቃ ብቻ ነው የምትቆየው። ከዛም በኋላ ኤክስፓየርድ ስለሚያደርግ እችኛዋን ኮፒ የምትለዋን አንዴ ትነካላችሁ። ኮፒ ታደርጉና ወደ ዲስኮርዱ ትመጣላችሁ። እዚች ጋር ፒስ ታደርጋላችሁ ኦቲፒውን ወደ በኦቲፒው ፈንታ፣ ከዛም ኒክኔሙን ደግሞ በኒክኔም ፈንታ ታስገባላችሁ። እኔ የራሴን ኒክኔም ላስገባ በካፒታል ስለሆነ በካፒታል ብቻ። ከዛም በኋላ ሳብሚት ታደርጋላችሁ። ሁለቱንም ከሞላችሁ በኋላ ሳብሚት ትላላችሁ። ሳብሚት ካደረጋችሁ በኋላ ቀጥታ ቬሪፋይድ ታደርጋላችሁ። ወደ ታች ስትወርዱ እንደዚህ ያለ ነገር ያመጣል። እንደዚህ ካለ ኦልሬዲ ቬሪፋይድ ሆኗል ማለት ነው። ከዛም በኋላ ስትመለሱ እዚህ ጋር የኔ አሁን እኔ ስለተጠቀምኩበት ነው 5 ይጨምርላችኋል። 5 ፒባይ የሚባለውን ይጨምርላችኋል። ይህንን በቀላሉ መጠቀም ትችላላችሁ። ምንም የሚከብድ ነገር የለም። ይሄኛው ነገር 100,000 ከኦክቶበር 1 ጀምሮ ይጀምራል። በየቀኑ እየገባችሁ ቼክ አድርጉ በደንብ ቶሎ አንደኛ ለ100 ሰዎችና 2400 ሰዎች ያገኙታል። በአንድ ሰዓት ውስጥ ቀድሞ ለገቡ ሰዎች ማለትም
በ24 ሰዓት ውስጥ ኤኒታይም ይሰራል። ነገር ግን በየትኛው ሰዓት ማን እንደቀደመ እነሱ ብቻ ናቸው የሚያውቁት። ሽልማታችሁ ከገባ ቀጥታ ወደዚህ ወደ ዋሌታችሁ ይገባል ብለው ተናግረውታል። 100,000 ዩኤስዲቲ ምን ያህል ጊዜ እንደሚቆይ አልተናገሩም። ነገር ግን ይሄኛው በየቀኑ የሚሰጥ ሲሆን ይሄኛው ደግሞ በየሰዓቱና በየቀኑ እንደዚሁም ደግሞ በሳምንትም በወርም የሚሰጥ ይሆናል። ይህን መጠቀም ትችላላችሁ። በጣም ቀላልና ግልጽ የሆነ አሰራር አለው። ወደ ሱፐር ፕሮቶኮል ገባለሁ። ወደ ሱፐር ፕሮቶኮል ስገባ ደግሞ ሱፐር ፕሮቶኮል አዲስ አፕዴት ቶከን ሚክስ አምጥቷል። ቶከን ሚክሱ ደግሞ አንደኛው ቶታል ሰፕላይ ሲሆን ሁለተኛው ደግሞ ኮሚኒቲ አሎኬሽን ነው የሚሆነው። ከዛም ደግሞ በዲኤክስ ሊስት እንደሚያደርግ እንደዚሁም ደግሞ በኪው4 ውስጥ ሊስት እንደሚያደርግ ነው የተናገረው። አጠቃላይ ቶታል ሰፕላይ መጠን ወደ 1 ቢሊዮን እንደሆነ ተናግረውታል። ከዛ ያለፈ ምንም ነገር የለም። ከዚህ ውስጥም አከፋፈሉ አለ። ፒኦጂ ሆልደርስ የተባሉ አሎኬሽን 10% ነው የሚያገኙት። ያ ማለት እዚህ ጋር ሱፐር ፕሮቶኮል ላይ ስትመጡ ፒኦጂ የሚባል አለ። ይህኛው ማለት ሶላና 0.01 ሆልድ ለሚያደርግ ወይም እዚህ ውስጥ ዲፖዚት ለሚያደርግ ሰው ነው 10% የሚሰጠው። እንደዚሁም ደግሞ ኮሚኒቲ አጠቃላይ ኮሚኒቲ 50% ያገኛል። ከ1 ቢሊዮን ቶክን ውስጥ 50%ቶች ያገኛሉ። ዲኤክስ ኤክስቼንጅ ላይ ሊስት እንደሚያደርጉ ተናግረውታል። ኪው4 ውስጥ ነው ሊስት የሚደረገው። ኪው4 ማለት ከጥቅምት ህዳር እስከ ታህሳስ ባለው ውስጥ ነው ሊስት የሚደረገው። በእርግጠኝነት ለማለት ይከብዳል እንጂ በህዳር ውስጥ እንደሚያደርጉ ነው አንዳንድ እንትኖች የጠቀሱት። ማለትም ከአንድ ወር ከምናምን ቀን በኋላ ሊስት ሊያደርጉ ይችላሉ። አጠቃላይ ያለው ይህንን ይመስላል። በቅርቡ ኤክስቼንጆችን እዚህ ላይ እናስገባለን ማለትም በአፑ ላይ እንለቃለን ብለው ተናግረው ስለነበረ ምናልባት ከቻላችሁ ፒኦጂ ማለትም ሶላና 0.02 ሆልድ ማድረግ ትችላላችሁ። አጠቃላይ ያለውን ነገር አዘጋጅተውታል። እዚህ ላይ ገብታችሁ ሶላና ዲፖዚት ማድረግ ትችላላችሁ። እዚህ ጋር ወደ ታች ስትመጡ እዚህ ጋር እንደምትመለከቱት 0.02 ሶላና ብቻ ነው ሆልድ የምታደርጉት። ይሄም በጣም ትንሽ ሂሳብ ያለው በጣም ቀላልና ብዙም ማይከብድ ይሆናል። ቢያንስ $1-2 ቢሆን ነው፣ ከዛ በላይ አይሆንም። የዛሬው ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። ቻው።